ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። አዳዲስና ወቅታዊ መረጃዎች እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሳውዲ አረቢያ ኢትዮጵያን ጨምሮ የ14 ሀገራት ዜጎች ወደ ሀገሬ እንዳትመጡ ብላለች። የምናየው ይሆናል። የአቶ ጌታቸው ረዳ ፓርቲ ዛሬ በሸራተን አዲስ በሰጠው መግለጫ አይን ያወጣው ውሸትም ተካቶበታል። ይህንንም ይዘናል፣ የምናየው ይሆናል። የመከላከያ ሰራዊት በኦሮሞ ነጻነት ሰራዊት ላይ እየወሰድኩት ያለው ተከታታይ እርምጃ ነጻነት ሰራዊቱን ስጋት ወደማይሆንበት ደረጃ አድርሼዋለሁ ብለዋል። የመከላከያ ሰራዊት በኦሮሞ ነጻነት ሰራዊት ላይ እየወሰድኩት ያለው ተከታታይ እርምጃ ነጻነት ሰራዊቱን ስጋት ወደማይሆንበት ደረጃ አድርሼዋለሁ ብለዋል። መከላከያ ይህንን ያለው በሸኔ ላይ በወሰደው ተከታታይ እርምጃ እንደሆነም አመላክቷል። ኮሩ ይህንን ይበል እንጂ በሰሜን ሸዋ የሚንቀሳቀሰው 6ኛ እዝ በበኩሏ ትላንት ባዘጋጀችው የሙዚቃ ድግስ ኮንሰርት ከሌላ አካባቢ የመጡ ሙዚቀኞችና እንግዶች ወደ ዝግጅት ቦታው ሲሄዱ አካባቢው አሁንም ከስጋትና ከትጥቅ ባለመላቀቁ እጀባው በታንክ ጭምር እንደነበረም ሰምተናል። በፕሮግራሙ ላይ የተገኙትም የአካባቢው ማህበረሰብ ሳይሆኑ የአንድ ትምህርት ቤት ተማሪዎች እንደሆኑም አድምጠናል። በአቶ ጌታቸው ረዳ የተቋቋመው አዲሱ ፓርቲ ዛሬ በሰጠው መግለጫውን የሰጡት የፓርቲው የኮሙኒኬሽን ኃላፊ አቶ ረዳዬ ሐላፎም የፓርቲው መስራች የሆኑት አቶ ጌታቸው ረዳ በህመም ምክንያት መግለጫ መስጠት እንዳልቻሉ ተናግረዋል። ታዲያ ይህንን ነጭ ውሸትም ብለነዋል። ምክንያቱም ታሟል የተባሉት አቶ ጌታቸው ረዳ ዛሬ በምክክር ኮሚሽኑ ስብሰባ ላይ በሚሌኒየም አዳራሽ እንደተገኙ የሚያሳይ ምስልም በመንግስት ሚዲያ ሲሰራጭ መዋሉ ታሟል የሚለውን ሐሳብ ተቀባይነት እንዳይኖር አድርጎታል። ይህ ደግሞ ፓርቲው ገና ከመጀመሩ በውሸት መታጀቡ ሌላ መነጋገሪያም አድርጎታል። ፓርቲውን እንደመሰረቱት የሚነገርላቸው አቶ ጌታቸው ረዳ ወደ ትግራይ ለመሄድ አስቻይ ሁኔታ በሌለበት ጉባኤውን በትግራይ እንደሚያደርግ ለዛም በአንድ ወር ተኩል ውስጥ እንደሚያደርግ መግለጹ ደግሞ ግርምትን ፈጥሯል። የአቶ ጌታቸው ረዳ ፓርቲ በትግራይ ክልል ፖለቲካዊ እንቅስቃሴ እንደሚያደርግ የገለጸው 100 የሚሆኑ የህወሓት አባላትን በእጅ አስገብቻለሁ ካለ በኋላ በሆኑ በራሱ የትግራይን ፖለቲካ ሌላ ውስብስብ ሁኔታ ያደርገዋል ተብሎም ይጠበቃል። ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገሮች ላይ የቪዛ እገዳ ጥያለሁ ብላለች። ሳውዲ አረቢያ በድምሩ በ14 ሀገር ዜጎች ላይ የብሎክ ቪዛ በማውጣት በጊዜያዊነት ማገዷንም አስታውቃለች። ከነዚህም ሀገራት መካከል ኢትዮጵያን ጨምሮ 7 የአፍሪካ ሀገራትም ይጠቀሱበታል። ይህ የቪዛ እገዳ አዲስ የጊዜያዊ ስራ ቪዛ ማመልከቻዎችን በመጠባበቅ ላይ ያሉትን የሚመለከት ነውም እየተባለ ሲሆን በውጭ ዜጎች ላይ የተመሰረቱ የሳውዲ አረቢያ የስራ ዘርፎችም እንደሚጎዱም ከወዲሁ እየተገለጸ ነው። በእገዳው ሰለባ ሆነዋል ከተባሉ የአፍሪካ ሀገራት መካከል ኢትዮጵያ፣ ግብጽ፣ ናይጄሪያ፣ አልጄሪያ፣ ሱዳን እና ቱኒዚያ፣ ሞሮኮ ይገኙበታል። ከዚህም በተጨማሪ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታን፣ ባንግላዴሽ ተካተውበታል። እነዚህን ሀገራት ከሳውዲ አረቢያ ከፍተኛ የሰው ኃይል ፍልሰትና የገንዘብ ዝውውር ስለሚያገኙ እገዳው ከፍተኛ ኢኮኖሚያዊ ጫና ሊያስከትል እንደሚችልም ተዘግቧል። በብሎክ ቪዛ የሳውዲ አረቢያ ቀጣሪዎች ቀድሞ በተፈቀደላቸው ኮታ የውጭ ሰራተኞችን እንዲቀጥሩ የሚያስችል ነው። የሳውዲ አረቢያ መንግስት የቪዛ እገዳውን የጣለበትን ዝርዝር ምክንያት ግልጽ ባያደርግም ይህ እርምጃ በሚሊዮኖች የሚቆጠሩ ሰራተኞችን እጣ ፈንታ አጣብቂኝ ውስጥ ሊጥል እንደሚችልም ለመረዳት ችለናል። ይህ ኢትዮ ማለዳ ነው። ሰብስክራይብ ያድርጉ።